ቁራሽ ዳቦ ያጡት ጋዛውያንና ለትራምፕ ትሪሊየን ያርከፈከፉት አረቦችም $600 billion. This is on top of money or in addition to money? At the edge of famine. I mean, talking to people every day, people are starving. ደካማ ኮንክ ማንም እንደማይደርስልህ ከፍልስጤሞች ውጪ ምስክር የለም። በሃይማኖት በባህል በሌላ መተሳሰሪያ አሉ የሚለው ሁሉ አሉ የሚለው ስታሸንፍ ብቻ ነው። ስትሸነፍ፣ ስትገደል፣ ስትጎሳቆል ማንም አይደርስልህም። ጉልበት ከሌለህ ዝም ጭጭ ነው። እንዲያውም ሞትህን ምንም እንዳልሆነ ምክንያት አምጥቶላ ሊከራከር ይችላል። ለዚህ ደግሞ ምስክሮች ጋዛዎች ናቸው። ጋዛዎች በአረብ አገራት ተከበው በዚህ ልክ ከልክ ያለፈ ሰቆቃ ውስጥ ገብተው የሚልሱት የሚቀምሱት አጥተው አንድ የግመል ሻኛ ለሶስት የሚቆርጡት ቱጃር አረቦች የተረፋቸውን ትሪሊየን ገንዘብ ለዶናልድ ትራምፕ እያርከፈከፉት ነው። እስራኤል ለጋዛውያን መፍትሄ ስጧቸው አለበለዚያ ግማሽ ፍልስጤማውያንን ከጋዛ ባይል አስወጣለሁ ብላለችም። እስራኤል ለፍልስጤማውያን በላከችው መልእክት ሁሉም ነፍሳቸውን እንዲያድኑና እጅግ ከባድ የተባለ ማጥቃት ልትፈጽም እንደሆነ አስታውቃለችም። ቱጃር አረቦች ስለዘነጓቸው ከጎረቤቶቻቸው ይልቅ አውሮፓና የአፍሪካ ሰዎች ስለሚጮህላቸው ፍዳላልቅ ስላላቸው ፍልስጤማውያን ከሰሞነኛ የአረብ አገራት የትራምፕ አቀባበል ጋር አያይዘን ምንላችኋለን። መልካም ቆይታም። የጋዛን ነገር የሚፈታም የሚሸመግልም ጠፍቷል። ፍልስጤማውያኑ ተስፋ ቆርጠዋል። የሚደርስላቸው ቢያጡ ከመሞት ሀገር አልባ ሆኖ መኖርም ይመረጣልና ሐማስ ውጊያ እንዲያቆም አደባባይ ወጥተው እስከ መጠየቅ ደርሰዋል። ሐማስም ውጊያ አላቆምም ብሏል። እስራኤልም ሐማስ እያለ ሰላም አይኖረኝም አጠፋዋለሁ በሚለው ውሳኔው አገፍታበታለችም። የጋዛ ሕንፃዎች በሁለትና ሶስት ዙር በቦምብ እየጋዩ ነው። ፍልስጤማውያኑ አሁን ላይ ማንም እንደማይደርስላቸው ያረጋግጡ ይመስላል። የምንፈልገው እንደ ቤተሰቦቻችን መሞት ነው፣ በህይወት መኖር አንፈልግም ብለዋል። ሀበሻ ከሞት ጦርነት ይሻላል ይላል። በጋዛ ግን ሁለቱም ነው ያለው፣ ጦርነትና ረሃብም። ጋዛ ውስጥ ለመዘገብ የገቡ ጋዜጠኞች ያዩትን ነገር መቋቋም ተስኗቸው አደጋ ውስጥ እስከ መግባት ደርሰዋል። እስራኤል አሜሪካ ፊት ብትነሳት እንኳን የጋዛውያንን ዘመቻ እንደማትተው አረጋግጣለችም። ብቻዋንም ቢሆን በሐማስ የተያዙ ታጋቾች እስኪለቀቁ ድረስ ዘመቻውን እንደምትቀጥልበት አረጋግጣለችም። ከእስካሁኑ የከፋ ጥቃት ለማድረስ እየተዘጋጀች መሆኗንም አስታውቃለችም። ጋዛውያን እጅግ ከባድ ጭንቀትና ስቃይ ውስጥ ይገኛሉ። ነገር ግን የጋዛ ጉዳይ በቀዳሚነት የሚመለከታቸው የአረብ አገራት አስደንጋጭ ሽርሽር ላይ ይገኛሉ። 3 የአረብ ቱጃር አገራት ለቱጃሯ አሜሪካ $3 ትሪሊየን ኢንቨስትመንት ተፈራርመዋል። መስጂድ ተዘግቶ ጭምር ትራምፕ እንዲጎበኙት ተደርጓል። ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤምሬት የትራምፕን ፊት ለመፍታት ውድድር በሚመስል መልኩ $ትሪሊየን ሲያፈሱ ሰንብተዋል። ወደ ጋዛ ስንመጣ እፍኝ ጥሬ የሚገዛላቸው አጥተው ሳር እንደ እንስሳ እስከ መመገብ ደርሰዋል። ያሳዝናል። ወገኔ ማን ነው ማለት ይደርስልኛል ማለት ዘበት ሆኗል። መጀመሪያ ራስን ማትረፍ፣ መጀመሪያ የራስን ደህንነት የራስን ጥቅም ማስከበር የዚህች ዓለም ትክክለኛው አካሄድ እንደሆነ ከጋዛውያን መማር ያስፈልጋል። እስካሁንም ዝም ያላሉት ምናልባትም የየመኖች ሁቲዎች ናቸው። ያላቸውን መሳሪያ ሁሉ እየተኮሱ ይገኛል። ነገር ግን እስራኤል ላይ ምንም ጉዳት ማድረስ አልቻሉም። ሐማስና እስራኤል የዳዊትና የጎልያድ ያክል ግዝፈት ያላቸው ኃይሎች ናቸው። ጦርነቱን ዘግናኝ ያደረገውም ለዚህ ነው። ጋዛ ውስጥ ፍልስጤማውያን ይሸሹበት ሰፊ ቦታ የለም። ሐማስም ህዝቡም እዚያው ነው። አንድ ወይንም ሁለት የሐማስ ተዋጊዎችን ለመግደል የሚወረወረው ፈንጂ 100 ፍልስጤማውያንን አብሮ ጭዳ ያደርጋል። ጨነቀኝ የሚል ተስማሙ የሚል አንተም ታጋቾችን ልቀቅ እስራኤልም በቃሽ የሚል የለም። በተለይም አረብ አገራት ዓለም ታዝቧቸዋል። የጋዛ ሁኔታ አሜሪካ እንኳን ረበሸኝ ስትል እነሱ ግን ምንም አላሉም። አሜሪካ መግለጫ አውጥታለችም። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጋዛ ባለው የሰብአዊ ሁኔታ አሜሪካ ደንግጣለች፣ ረብሾናል ብለዋል። ትላንት ጀምራ እስራኤል በጋዛ ከባድ ጥቃት እየፈጸመች ነው። የአይን እማኞች እንዳረጋገጡት ከሆነ እስራኤል በጃባሪያ የስደተኞች መጠለያ በፈጸመችው ጥቃት 13 ህፃናትን ጨምሮ በርካቶች ከ114 በላይ ሰዎች ተገድለዋል። ሐሙስ ዕለት በደቡባዊ ጋዛ የካን ዩኒስ ጎዳናዎች በቀብር ተጨናንቀው መዋላቸው ተነግሯል። የስደተኛ ተፈናቃዮች የተጠለሉባቸው ቤቶችና ድንኳኖች በሌሊት በቦምብ ሲደበደቡ ነክተዋል። በጋዛ የተለመደ ነው።
ግን ትልልቅ የመካከለኛው ምስራቅ መገናኛ ብዙሃን ወሬያቸው ስለ ዶናልድ ትራምፕ ጉብኝት ብቻ ነው። ትራምፕ ከአረብ ሀገራት የሁሉ ዶላር ዘንቦላቸውም እንኳን አላመሰገኗቸውም። እንደውም ያንሰኛል አይነት ንግግር አድርገዋል። የአረብ ሀገራትን ትራምፕ ገንዘብ ከተቀበሏቸው በኋላ እንዲህ ነው ያሏቸው። እነዚህ የአረብ ሀገራት እስካሁን የኖሩት እኛ ስለጠበቅናቸው ነው። እኛ ባንጠብቃቸው እስካሁን በዓለም ካርታ ላይ አይገኙም ነበር። አረቦች ገንዘብ የሰጡን ለዋልንላቸው ትልቅ ውለታ ያላቸውን ክብር ለመግለጽ ነው ብለዋል። ጋዛ ዋይታ ነው። መገናኛ ብዙሃኑ ደግሞ ይህንን የውርደት መረጃ ጭምር ያራግባል። እስራኤል ከሐማስ ጋር የሚያስማማት እስካላገኘች ድረስ ጦርነቱን እንደምትቀጥል አረጋግጣለችም። 114 ሰዎች በተገደሉበት ጥቃት የእስራኤል ጦር በርካታ እስላማዊ ጂሃድ ተዋጊዎችን መምታቱን አስታውቋል። አንድ ሰው ለቢቢሲ እንደተናገረው የናስር ሆስፒታል አስክሬን ማቆያ ከአቅም በላይ ሞልቷልና በርካታ አስክሬኖች ከመቀበራቸው በፊት በኮሪደሩ ላይ ይቀመጣሉ ብሏል። አረቦቹ አሜሪካንን ላለማስቀየም ሲሉ ጋዛውያኑን ጭድ ያደረጓቸው ይመስላል። እስራኤል እየወሰደች ያለችውን እርምጃ አሜሪካ ረባሽና አስጨናቂ ብትለውም ጦርነቱ እንዲቋጭ እንደማታደርግ ግን አስታውቃለችም። በተዘዋዋሪ እንዲቀጥል ትፈልጋለች ማለት ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ እስራኤል እየወሰደችው ያለውን ወታደራዊ እርምጃ የትራምፕ አስተዳደር ሙሉ በሙሉ ይደግፈዋል ወይ ተብለው ተጠይቀው ነበርም። ውጭ ጉዳይ ሚኒስትሩ ሐማስ እጅ እንዲሰጥና ያጌታቸውን እንዲለቅ ጫና ለማድረግ የሚፈጸም ጥቃት ነው ያሉት ሲሆን ሐማስ መጥፋት አለበት፣ እሱ ያለ እዚህ ቀጠና ላይ ሰላም ሊወርድ አይችልም ብለዋል። People of Gaza deserve a better future than what they've had under Hamas. We think that the elimination of Hamas is what achieves peace. እናም ለፍልስጤማውያን የተላለፈው መልእክት የጦርነት ይቀጥል ነው። እስራኤል ለንጹሃን ፍልስጤማውያን ያቀረበችው የመትረፊያ ስልት ጋዛን ለቀው እንዲወጡ ነው። ለዚህ እተባበራለሁ ብላለችም። ከጋዛ ለቀው ለሚወጡ ፍልስጤማውያን የትራንስፖርት አገልግሎት ጭምር እንደምታቀርብ እስራኤል አስታውቃ ነበርም። ግን ወዴት ይሽሹም? ግብጽ ድንበሯን ዘግታባቸዋለችም። ፊት ለፊታቸው ያለው ጥልቅ የሜዲትራኒያን ባህር ብቻ ነው። ባህሩ የሚጠበቀው በግብጽ ጦር ነው። ከጀርባ ያለችው እስራኤል ነችም። የፍልስጤማውያኑ ብቸኛ መትረፊያ ግብጽ ድንበሯን ከከፈተችላቸው ብቻ ነው። ጋዛውያን አሁን ከጦርነቱ በፊት ረሃብ እየፈጃቸው ነው። ሐማስም ቢሆን እልቂቱ ያን ያክል ያሳስቡ አይመስልም። የሐማስ ትግል እስከ ሞት ድረስ የሚባል በመሆኑ ወይንም ተስፋ የቆረጡ ታጋዮች የሞሉበት በመሆኑ የተሻለ መፍትሄ ወይንም ሰላም ይመጣል የሚል እምነት የላቸውም። እናም ጥሎ መውደቅ የሚለው የሐማሶች አቋም ይመስላል። ግን ማንን የሚለውን ማየት ያስፈልጋል። እስራኤል የምትዋጋው በርካታ ሀገራትን ይዛ ነው። ፈረንሳይ ተተኳሹን አሜሪካ ጀቱን ችሏት ነው የምትዋጋው። እስራኤል ይህንን ጦርነት እያካሄደች ያለችው ከሐማስ አንጻር በትንሽ መስዋዕትነት ነው። ጋዛዎችን ሊታደጋቸው የሚችለው ምናልባትም የአረብ ሀገራት ተጽዕኖና ድጋፍ ነበረም። ካልሆነም ደግሞ ጋዛን ለቀው ሲወጡ የአረብ ሀገራት ጦርነቱን ማስቆም ባይችሉ እንኳን ለፍልስጤሞች ምግብ እንዲደርስላቸው ማድረግ ይችሉ ነበርም። አንድ የግመል ሻኛ በአንድ ሞሰብ እያቀረቡ ሩብ በልተው ቀሪውን የሚደፉት በረሃብ ለሚያልቁ ጋዛውያን አንዳች ምግብ ቢያቀርቡ ሕይወታቸው ሊቀጥል ይችል ነበርም። ዘግናኙ ረሃብም አሁን ወደ ጋዛ ምንም አይነት እርዳታ እየገባ አይደለም። በዚህም ከፍተኛ የሆነ ረሃብ መቀስቀሱ ነው የተነገረው። ከሁለት ወራት በፊት እስራኤል ወደ ጋዛ የሚገባ ምግብ፣ ነዳጅ እንደዚሁም መድኃኒትን ሙሉ በሙሉ አግዳለችም። ጠባቧ ጋዛ ወትሮም በረዳት እንጂ አርሰ የምትበላህ አይደለችም። የሚታረስ መሬትም የለም። ጋዛ በባህርና በእስራኤል የተከበበች ትንሽዬ ቦታ ነችም። እስራኤል ይህንን የምታደርገው ሐማስ ያገታቸውን እስራኤላውያን እንዲለቅ ጫና ለማድረግ ነው። ሐማስ ደግሞ ታጋቾችን ከለቀቀ ከዚያ በኋላ ምንም አይነት መደራደሪያ ስለሌለው እስራኤል እስከ ወዲያኛው ተኩስ አቁም ካልፈረመች በስተቀር ታጋቾችን አልለቅም ብሏል። እስራኤል በኃይል ለማስለቀቅ እርዳታ እንዳይገባ ጭምር እያደረገች ነው። የዓለም ምግብ ድርጅትና የፍልስጤማውያን ስደተኞች ድርጅት በቅርቡ ያላቸውን የምግብ ክምችት በሙሉ ተጠቅመው መጨረሳቸውን አስታውቀዋል። አሁን በጋዛ የሚላስ የሚቀመስ የለም። በዚህም የተነሳ እስራኤል በጋዛ የጣለችውን እገዳ እንድታነሳ ዓለም አቀፍ ጫናዎች እየጨመሩ ናቸው። በጋዛ የጅምላ ረሃብ አይቀሬ መሆኑን የሚገልጹ ዓለም አቀፍ ተቋማት ሰላማዊ ሰዎችን ሆን ብሎ ማስራብ የጦር ወንጀል ነው እያሉ ይገኛል። አሁን ላይ ፍልስጤማውያኑ ሕይወታቸውን ያስቀጠሉት መቀመጫውን አሜሪካ ያደረገ አንድ ድርጅት በሚያቀርብላቸው ምግብ ብቻ ነው። እርዳታ ማገድ ሰላማዊ ዜጎች እንዲራቡ ያደርጋል። ያለ መሰረታዊ ሕክምናና ድጋፍ ያስቀራቸዋል። ክብራቸውንና ተስፋቸውን ይገፋል። ጭካኔ የተሞላበት
የጋራ ቅጣት ይሆናል። በካን ዩኒስ የሚገኘው በአሜሪካን ኒሪስት ሪፊውጂ የሚደገፈው ማዕከል በየዕለቱ 6000 ያክል ሰዎችን ይመግባል። እስራኤል ለረጅም ጊዜ የቆየውን እገዳ ካላነሳች በቅርቡ ለጋዛውያን ብቸኛ ተስፋ የሆነው የምገባ ማዕከል ለሚመግባቸው ዜጎች የሚያቀርቡ አይኖርም። ያኔ በጋዛ አሰቃቂ ሁኔታ ሊፈጠር ይችላል። በየሳምንቱ ከ100 በላይ ምግብና የንጽህና ዕቃዎችን የያዙ ጭነት መኪናዎች ወደ ጋዛ ይገቡ ነበርም። አሁን ግን ቆመዋል። ሩዝ፣ ምስር፣ ፓስታ፣ የምግብ ዘይትና ጨው የለም። እስራኤል እርዳታ ለምን እንዲቋረጥ እንዳደረገች ስታስረዳ ሐማስ ለተዋጊዎቹ ለመስጠት ሲል የሰብአዊ እርዳታዎችን ዘርፎ ያከማቻል አሊያም ገንዘብ ለመሰብሰብ ይሸጣል ስትል ትመልሳለችም። በክራንች የሚንቀሳቀሱ አንድ አዛውንት ለአንድ ጋዜጠኛ እንዲህ ሲሉ ነግረውታል። ስላለው ሁኔታ አትጠይቀኝ፣ ሞት አልወስድ ስላለም ብቻ ነው እየኖርን ያለነው። እውነቴን ነው የምልህ፣ ከማለዳው ጀምሮ ቁራሽ ዳቦ እየፈለግኩ ነበር። ምንም የሚላስ የሚቀመስ ለማግኘት ተቸግር ያለው ነበር ያሉትም ሌላ እናት ይቀጥላሉ። ያለው ሁኔታ አሳዛኝ ነው እና ደግሞ እየባሰ ነው የሚሄደው። ህይወት እዚህ አሳፋሪ ነው። መስራት ያልቻሉ ወንዶች አሉን። ምንም ገቢ የለም። በዚያም ላይ እቃዎች ሁሉ ውድ ናቸው። ምንም ነገር መግዛት አልቻልንም፣ መብላትም አልቻልንም። ዓለምም ዝም አልን ብለዋል። የእስራኤል ጋዛ ጦርነት አስከፊ ሆኖ ቀጥሏል። አበቃን። ሰናይ ጊዜን ተመኘን።